ትንሱዬ እኔ ወዲ አንቺም ያማረ ህይወትና ያማረ ቀን ተመኘውልሽ። በመቀጠል ደግሞ ትላንትና ሩታ የዘፈነችው ዘፈን ዛሬም ተደገመ። እናንተ ሱስ ያዘኝ እኮ እኔ እንዴ! አሁንም ድገሚልን። ለማንኛውም እንኳን ደህና መጣችሁልን ሁለት እንቁዎች፣ የሚዲያው መሪዎች፣ የሚዲያው ምን ልበላችሁ፣ በቃ ምን ልበላችሁ። እናንተ ባትኖሩ እኮ ህዝቤ ጨልሎ ቀርቶ ነበር። አሁን እኮ ስንት ደደብ ነቃ። እኔ ምን አገባኝ? ስትሰድቡኝ ነው የምሰድባችሁ። እና ለማንኛውም ውድ ቤተሰቦች እንዴት ዋላችሁልኝ? ደህና ዋላችሁልኝ አይደል? ከኔ ጋር ሁሉ ሰላም ነው። መቼ ነው ጉዞ የምታደርጉት? አቤት ትንሱ ቤት ኮሜንት። በመቀጠል ደግሞ እናንተ ዝግጅቱ አይታያችሁም? የሚያምረው ነገር አበባ ስጦታ ስተሰጠው ለአብርሽ፣ አብርሽ ደግሞ ለሩታዬስ አጎንብሶ ቅፍ ድግፍ አድርጎ ሲሰጣት አይታያችሁም? ፍቅርም አይሸታችሁም? ስለ ጉዞ ነው አይደል የሚያሳስባችሁ? ጉዞ አብሾሩ ዛሬ ይመጣሉ አላልኳችሁም እንዴ? እኔ ውሸታም ነኝ አልኳችሁ እኮ ካልመጡ። ስለዚህ ዛሬ ይመጣሉ። በእኔ መኑ፣ በቃ ተማመኑ። እንዴ አይመጡም እንደዚህም የሚለው አሉ፣ እነሱ ሌላ ሰዎች ናቸው። እና ለማንኛውም ይመጣሉ። እውነቴ ነው የምላችሁ ይመጣሉ። እኔ ካልመጡ እኔ ውሸታም ነኝ። ነገ ውቀሱኝ፣ እኔንን ነገ ውቀሱኝ እላችኋለሁ። ውድ ቤተሰቦቼ ዛሬ ቢነሱ ለምሳሌ ነገ ይደርሳሉ ማለት ነው፣ ጠዋት አካባቢ እንደዛ፣ ወይም ደግሞ ነገ ቀን ምናምን ታውቃላችሁ። እንግዲህ ወደ ሳውዲ ወይም ደግሞ ወደ ዱባይ በረራ ስታደርጉ እንዴት ነው ዱባይ አላውቅም። እኔ ወደ ሳውዲ ስመጣ ለምሳሌ ሌሊት ተነስቼ ጠዋት ነው የደረስኩኝ። እውነቴ ነው የምላችሁ መንገዱን እንደዚህ ሰውነታት ድቅቅ አድርጎ ያደርሳቸዋል። እና ምላችሁ ምንድን ነው ዛሬ ተነስተው ነገ ነው የሚደርሱት ማለት ጠዋት አካባቢ ይደርሳሉ። ስለዚህ በቃ ነገ ቪዲዮ ላይ ይለቀቅልን ይችላል። ከነገ ወዳ ወይም የተቀረጸ ካለ ይለቀቅልናል፣ ወይም ደግሞ ጉዞ ሲያደርጉበት የነበረ ቪዲዮ ካለም ይለቀቅልናል። አበቃ ማለት ነው። እና እኔ የቅናት መንፈስ የተወጋ ይሆን ቀና ውድ ቤተሰቦቼ፣ እውነቴ ነው የምላችሁ። ምክንያቱም በቃ እንደዚህ የሰው መውደድ ይስጣችሁ። በቃ ሰው እንደዚህ ስትዋደዱ ከስድብ ነፃ አንድ ቀን በአፋችሁ ክፉ ነገር ሳይወጣ የኖሩ ሰዎች ቢኖሩ አብርሽና ሩታ ናቸው። አንድ ቀን ከሰው ጋር ንክኪ የሌለበት። አንቺ እንደዚህ አንተ ለምን ያልከኝ ይሄ ለምን አልከኝ፣ አዳሜ እኮ በሚዲያው እንቧ ከረየው ያዙኝ ልቀቁኝ የሚል አንድ ቀን መልስ ሰጥተውት እኮ አያውቅም። ምንድን ነው የምፈልጉት? እኛ ለወረኛ ቦታ የለን ምናምን የለም እኮ ምንድነው ውሾች ጮኋሉ አንበሶቹ ወደፊት ብለው ይፖስቱ እንጂ ከዚህ በፊት ሌላ ተሰደብን፣ ተቆረጥ፣ ተፈለጥን ብለው አያውቁም ማለት ነው። እኔ ነኝ ነገረኛ ሴትዮ ሲሰድቡኝ እስምሳደብ እንዲህ ሲናገሩኝ የምናገር። እኔም ከዚህ በኋላ በአብርሽ ነበርታ ተምሬያለሁ፣ አልሳደብም። ኑ እናንተ ተሳደቡ፣ አመሰግናለሁ ብዬ እመልስላችኋለሁ። እውነቴ ነው የምላችሁ። እንደውም ስቄ ተገርሜ እመልስላችኋለሁ እንጂ አልሰድባችሁም። ተሳደቡ፣ ቤቴ ክፍት ነው ማለት ነው። አሁን በእነሱ ተምሬያለሁ ለማለት ፈልጌ ነው። ሰምታችኋላ። እና ለማንኛውም ውድ ቤተሰቦቼ የዛሬው ቀን እውነት ለመናገር ደስ ሲል ነበረ። በመቀጠል ደግሞ የትላንትናው ዘፈን ስለተደገመ ደስ ብሎኛል። በዛ ላይ ደግሞ ኬክ አቆራረስ አበባ አቅርበው ምናምን እና መልካም ጉዞ ይሁንላችሁ። በሰላም ግቡልን። በሰላም መታችሁ ደግሞ በሰላም የምትመለሱ ያደርጋችሁ። እኔ ምኞቴ እቺ ነበረች። በቃ እቺ ቀን ደርሳ ቀለበት አድርገው ተመልሰው። በነገራችን ላይ ዛሬ ሐሙስ ነው፣ ቀለበት እንዴት ያደርጋሉ የሚሉም አሉና ዛሬ ገብተው ዛሬ ያደርጋሉ ብለናል። እንደኛ ዛሬ ይመጣሉ ማለት ነው። ዛሬ ገብተው በፈለጉበትን ሰዓት ያድርጉ። በዛ ሰዓት የምናሳውቃቸው ይሆናል ማለት ነው። ሌላ ነገር የለውም ውድ ቤተሰቦቼ። ማለት እዚህ ከገቡ በኋላ ወዳው ለወዳው ለምን አላደረክም አይባልም። የሰው ልጅ ስንት ነገር አለበት። መንገድ ጉዞ አለ፣ ድካም አለ፣ የሚዘጋጅ ነገር ይኖራል፣ ብዙ ነገር አለ። አይ በጎቹ እናንተ አዘጋጀው የምትሉ ከሆነ ማዘጋጅተናል። የቀረ ቀሪ ነገር ካለ እነሱን የሚመለከት ራሳቸው ያዘጋጁታል ማለት ነው። ሌላ ነገር የለውም። ሁሉንም ነገር ተዘጋጅቶ አልቋል። እኔ እናንተ ተቃጠሉ ብትፈልጉ፣ የምትናደዱ ታናደዱ፣ እኔ የማይመለከተኝም። እና ምን ልበላችሁ፣ አንቺ አሽቃባጭ አንቺ ምናምንም ያው ብለውኛል። አሁን ካሁን በኋላ እንግዲህ ስትሳደቡ አልሳደብም። ለማንኛውም ዛሬ ይመጣሉ ማለት የምትናደዱ ያኔ ታንቃችሁ ለመሞትም የተዘጋጃችሁ ካላችሁ ብዬ ነው የምነግራችሁ። ይገባሉ። ሰሞኑ ደግሞ ቀለበት ይደረጋል። ሰላም ሁኑልኝ እሺ፣ በያላችሁበት።